ኤፍራታ ለመድብል ያቀረበችውን መጠጥ እንግዲህ መድብል ሊጠጣ አንድ ሁለት እያለ እሷ ተንቀጠቀጠች። መሀል ላይ እንዴ ምን ሆነሽ ነው የምትቀጠቀጭ? ፈርተሻል እኮ እጅሽ ይንቀጠቀጣል፣ ከንፈርሽ፣ ሁሉ ነገርሽ ይንቀጠቀጣል። እንዴ እግርሽም እኮ አልቀረም፣ ፀጉርሽ ራሱ አልቀረም። ምን ሆነሽ ነው? በሰላም ነው አላተኝና አይ ምንም አልሆንኩም አለች ደንግጣ። ከዛ እሱም ሊጠጣ የነበረውን ያው እንግዲህ መርዝ ያለበትን መጠጥ ሊጠጣ የነበረውን መሬት ላይ አስቀመጠና ኤፍራታ እንዴ ምንም አልሆንኩም ትያለሽ እንዴ? ተቀያይረሻል እኮ ደንግጠሻልም፣ ፈርተሻልም፣ ተንቀጥቅጠሻልም። ምን ሆነሽ ነው? ችግር አለ እንዴ? ከዛ በኋላ ስልኳ ጠራ። ስልኳ ሲጠራ እንግዲህ አየው ስሙን ዝና የሚል ነበረ። እንደዚህ ተንጠራርቶ አየው ስልኩን። ከዛ በኋላ ዝና ነው አይደለም አላት። ከዛ እሷም እየተርበተበተች አዎ አለች። አንሽለት፣ አንሹ፣ አሁን አንሹ፣ እኔ ጸጥላለሁ አለ። ከዛ በኋላ አነሳችሁ። ሄሎ መድብል ማለቴ ዝና አለችው። እንዴት ነሽ ኤፍራታ? ተሳካልሽ? ጠጣ? ሞተ? እንዴት ነው ወይንስ በህይወት አለ ይላታለኝ። አይ ጠጥቶታል፣ ግን በህይወት አለ፣ ግን ደግሞ በጣም ደክሞብኛል፣ እባክን ተሎና ድረስልኝ ትለዋለች። እንግዲህ መድብል ነግሯታለኝ። ስልኩን ከማንሳት በፊት መጀመሪያ ምን ትዋለች መሰለሽ? ተሎና ካልመጣ ወይ ፖሊስ ጣቢያ ወስደውና አመለክታለሁ ለፖሊስ፣ እንደገና ደግሞ ድጋሚ ወደ ጤና ጣቢያ እወስደዋለሁ። አንተ ካልመጣክ፣ ከመጣ ግን አንተ የምታደርገውን ታደርጋለህ ብለሽ ብሎ ማለት ነው። ለሷ አስጠንቅቋታል። ከዛ ተናገረች ሁሉን ነገር። ደክሞብኛል እባክን ድረስልኝ ስትለው እሺ በቃ አልመጣም ነው እንጂ አላት። እኔ አልመጣም ማሌት ትመጣልሻለች ይላታል። እንዴ አንተና እንጂ ማሌት ምንድነው? ማሌት ምን ልሰራልኝ ትመጣ? አንተን ያዘዝከኝ ና፣ በቃ ያልከኝ ሁሉ ፈጽም ያለው ና። እሺ እንግዲያውስ ፎቶግራፍ አንስሽ ላኪልኝ እስኪ ሁኔታውን ልየው ብሎ አላተኝ። ከዛ እንደዛ ብሎ እሺ ብላ ዘጋችሁ ስልኩን። ከዛ በኋላ ከመድብል ጋር አወሩ። ይኸውልሽ እኔ እንግዲህ ያው ነፍሴን እንደሳትኩ አድርጌ እንደዚህ ተንጋልዬ ተኛለሁኝ፣ ፎቶግራፍ ታነሽኛለሽ አላት። እሺ ብላ እየተንቀጠቀጠች እጇን እንግዲህ አነሳች። ፎቶግራፉን አምጭ ልዩ አላትኝ። እሱ ቼክ አደረገው። አዎ አሁን ላኪ ተባለች። ዋትሳፕ ላይ ላከችለት። ይኸው ዝና ልኬልሃለሁ፣ ተሎና ሆኖ ነው እማትመጣ ከሆነ ነግሬያለሁ፣ ለፖሊስ ነው ማመለከት። እንዳታመለክቺ እመጣለሁ፣ ነግርሻለሁ። ዋ መቀበሪያሽ እዛው እንዳይሆን ከሱ ጋር ነው አብሬ እዛው የምቀብርሽ ከአንድ ቦታ ከጓሮ ምናምን ብሎ ሲላጠኝ፣ ከዛ እሺ በቃ እጠብቃለሁ አለች። ከዛ ከሱ ጓደኛ ደወለ። እንደሱ ድሩ እያለ አይደል እንትናን ያገቱት ብሩኬን። ከዛ ደወለለትና ይኸውልህ ተሳክቷል፣ በህይወቴ እንደ ዛሬ ተሳክቶልኝ ያየሁት ቀን የለምና መድብል በቃ ራሱን ስቷለኝ፣ መድኃኒት ሰርቷል፣ ልጅቷ ግን አንበሳ ነች ምናምን ብሎ ያደንቃለኝ። ጉዱን አላይ አይደለ እንግዲህ መድብል እሷን አስፈራርቷት ነው እዚህ ድረስ እንዲመጣ አድርጊ፣ ታሪክ ስሪ፣ ምንም ችግር የለም። ልታጠጭኝ ልትገዥኝ አልነበር እንዴ? በቃ ይሄ ሆኗል፣ አልፏል፣ ለበጎ ነው። ግን እኮ እኔ ብትገይ ኑሮ እኮ አንቺንም ሊገልሽ ነበር። ይሄው እየሰማሁት እኮ ነው ይላታለኝ። አዎ አለችው። እና በጣም ይቅርታ መድብልዬ፣ እንደዚህ ያደረኩት እኮ ዝና አድርጊ ብሎኝ ነው። አሀ ነው፣ እግዚአብሔር ይስጥሽ። ለማንኛውም እዚህ እንዲመጣ ስለቀጠርሽው አመሰግናለሁ ብሎ ከዛ እሱም መድብልም ችግር የለውም ያልሞትኩትም ለበጎ ነው ብሎ ከዛ በቃ መተኛ ዝና መጣ ና ብለው አይደለም መጣ። እየመጣ እያለ መኪና እየነዳ ነበረ። መንገድ ላይ ጓደኛው ደወለ። በጣም ደስ ብሎኛል፣ ልጁም ራሱን ስቷል፣ በቃ ያችንም ለፖሊስ እንዳትጠቁመን እኛን፣ እሷም አብራ ከሱ ጋር መቀበር አለባት ብሎ ይለዋል። አዎ እንደዛ ነው፣ ፀሐዩ ግን ጥልቅ ሲል ምሽት ሲል ሰው እንዳይህ ምናምን ብሎ ይለዋል። ምንም ችግር የለውም አለ። ሄደ እየጎረረ ያደረቱን እየነፋ ዝና ወደ ኤፍራታ ቤት ግቢት ስል እንግዲህ መድብል ያውቁ ተዘርሯል። እንግዲህ የጠጣ መስሎ ማለት ነው። ተዘርሯል። እንግዲህ ከእሷ ጋር ተነጋግረዋል። ከዛ ገባ። እየተንቀጠቀጠች በሩን ከፈተችው። ከዛ ይሄ ሙትቻ ይሄ ሞት ኬሻ ራስ እሱ ነው እኔን አይደለ ሊገለኝ ነበር፣ እሱ እኔን ደፈረኝ፣ ታባህንስ እያለ እየፎከረ ከዛ በኋላ እንደዚህ ቀና ብሎ ኤፍራታ ሲያያት እንደው መድብል ብድግ አረገና የሆነ ነገር መርፌ ወጋው። በቃ
ማደንዘዣ ወገው በዛው ሲጣለ በቃ ውይ በስመ አብ ወወልድ ወመንፈስ ቅዱስ። ግን ማደንዘዣ መርፌ ሲወጋ እንደዛ ነው እንደሚደረግ እንደዛ ነው። በቃ ልክ እንደሞተ ሰው ነው የመሰለው። አይኑን አፍጦ ምናምን ቀረ ማለት ነው። ዝና ያ ሁሉ ድንፋታው ያ ሁሉ ጉራው በሰከንድ እንደዛ ጸጥ ረጥ አለ ማለት ነው። ከዛ በኋላ በነገራችን ላይ መድብ እንትና ዝና ከመምጣት በፊት እንትና መድብል ደወለና ለሞገሴ መኪና ይዘህ በር ላይ ጠብቀኝ ብሎታል። ምን ነው የት ነህ ምናምን ብሎ ደነገጠ። የትም ሊሆን ከኔ ፍርሃታ ግቢ መኪና ይዘህ ጠብቀኝ፣ በቃ ዝና ከእጄ ሊገባ ነው፣ እሱን በቃ አደርጋለሁ፣ ያ መርፌውን ወጓለሁ፣ ከዛ በላይኛ ወጥ እንሄዳለን ብሎ ይለዋል። እሺ በቃ ብሎ ሞገስ መጣ። ያው እንግዲህ ዝና ተዘርሯል። እንዴት አድርገህ እንዴት ሆነ እንዴት መጣ እንዴት ተገናኛችሁ ምናምን ብሎ አይ ፈሪ ሉላ ደግሞ ደወለችና ለሞገስ ሞጌ የት ነህ? ኧረ በእናትህ ተሎ ድረስልኝ፣ እኔ ጨንቆኛል፣ እኔ ፈርቻለሁ ሞጌ፣ ያላንተ እኮ አልችልም፣ ያላንተ መኖሩ አልችልም ምናምን ብላ በቃ እሱ ደግሞ እሷ ታጨናንቋለች። እባክሽ ሉላ ተይ ትንሽ ሊያልፍልን ነው እኮ በቃ ዝና ታሰረ ወይም ሞተ ማለት እኮ እኛን ነፃነታችን አገኘን ማለት ነው። ስለዚህ ታገሽኝ ሉላዬ እያለ ይላታል። እርቦሽ ነው ምግብ ላምጣልሽ ብሎ እኔማ መረብ አራበኝም፣ ግን አንተ ነህ የራብከኝ አንተን አለኝ ትለዋለች። ቅድስቴና ምሳሌ ደግሞ ምሳሌ ከቅድስቴ ጭንተኛችና ቅድስቴ ናፈቀኝ። ምንድነው ናፈቀሽ? ናፈቀኝ በቃ። እንዴት አትናገርም እንዴ? ናፈቀሽን በቃ ናፈቀኝ። ምንድነው? ውጭ ወጦ መጫወት መዝለል፣ አባዬ እንዱ ቀረ፣ እሱ ነበር ያስተማረኝ፣ እሱ ነበር የሚያዝናናኝ እያለች ከዛ በኋላ ምንም ችግር የለም እንሄዳለን፣ እንደፈለግሽ ትቦርቂያለሽ፣ አስፋልቱ ሁሉ እንደፈለግሽ ትዞሪዋለሽ ትላታለች። ከዛ ወጡ ተዝናኑ። የሆነ ደላላ አግኝተው እሱ ጋር እያወሩ ነበር፣ የቤት ሻጭ ደላላ። ዝና ከቤት ከመድረሱ ከኤፍራታ ቤት ከመድ በፊት ለእንትና ለማህሌት ደወለለት እና ማህሌት እንኳን ደስ አለሽ፣ ደስታውን እናጣጥም፣ ለማንኛውም ሂጅላት ለኤፍራታ ይላት። የት ነው የሚሄደው? ከዛ ደወለች ከኤፍራታ እሷ ማለት ነው። እሱ ጋር ከዘጋች በኋላ ስልኳል ኤፍራታ እኔ ልመጣ ነው ከቤት። አይ እንዳትመጪ ከቤት እቤት አይደለሁም፣ ቢያንስ ከአንድ ሰዓት በኋላ ምናምን እቤት እገባለሁ፣ ቁልፉን ይዤው ስለሄድኩኝ እንዳትመጪ አልቻ። ግን ያውቃ ነው ያው መድብልን እዛ ስላለ እንግዲህ ከመድብል ጋር ስለነጋገረች ኤፍራታ እሷም እንዳትመጣ በያት ብሏል። እንዳትመጣ ማለት እንዳትመጣ፣ ስለዚህ ከደወለችልሽ እንዳትመጭ በያት ብሎ ነው ነግሯት ነበረ። ደወለች፣ እንዳትመጫለች፣ እሷም ቀረች። ዝና ብቻውን ሱክ ሱክ እያለ ሲመጣ ገሞን ተባለ። እች ናት እንግዲህ የእሱ ፍርሃት እኮ የእሱ እንደዚህ ጉራ በሰከንድ ጸጥ አለ። መጀመሪያ መድብል እንደገባ እኔ እኮ በእስር ቤት እንደዚህ ህይወቴ ሁሉ እንደዚህ ጨልሞ እንደዚህ ከሁን በኋላ እስር ቤት እያለሁ ብዙ ህልም ነበረኝ። ቶሎ ከተለቀቁኝ ትዳሬን ህይወቴን ምናምን እመራለሁ ብዬ አስቤ ነበር። አሁን ግን በቃ ቆይቼ ስለወጣሁኝ ከእስር ቤት በቃ ሁሉ ነገር ተስፋ አስቆረጠኝ። እድሜ ገፋ፣ ሀብት የለም ንብረት የለም፣ ብቻ ጉልበት ብቻ። ግን እግዚአብሔር ይመስገን መድብል ኤፍራታን እችን መጠጡን ራስሽ ካልጠጣሽው እዚሁ ድብን ነው ማድረግ ይሻላተኝ። ጠጩ ከፈለግሽ ጠጩ፣ ካልፈለግሽ የራስሽ ጉዳይ። ምክንያቱም ዞሮ እዚሁ ስለምደፋሽ በቃ ምንም አማራጭ የለም። እሱን ትጠሪዋለሽ፣ እዚህ ትቀጥረዋለሽ፣ እዚህ እንዲመጣ አድርጊ። ካላደረግሽ ግን ህይወትሽ እዚቹ ይጠፋል ይላታል። እሺ መድብል በቃ የፈለግከውን ነገር በለኝ አደርጋለሁ ብላ በጣም ቃል በገባችበት መሰረት እንግዲህ ተፈጽሟል ማለት ነው። እንግዲህ እንደዛ እያለ እንትና ማን ነበር? ዳጣና ሞገስ መንገድ ላይ ነበሩ። እንግዲህ መድብልን እየጠበቁት ነበረ። አሁን ይመጣል አይሆን አይመጣም እያሉ ዳጣ ደግሞ እባክህ መድብል እኮ ከኤፍራታ ፎንቃ ገብቶለታል ምናምን እያለች ትተርባለች። እንደ አንቺ ደግሞ ስለ ፎንቃ ምን ታውቂና ይላታል። እንዴ እኔ ባልፎነቅቅ እኔ ፎንቃ ምናምን ባይዘኝም እኮ ፎንቃ የያዟቸው ልጆች ምናምን ሲያወሩ እሰማለሁ ስለ ፎንቃ ምናምን ፍቅር ሲሉ ትላለች። ከዛ አይ ዳጣ ጀምረሻል መሰለኝ እኔ ሳላቅ ይላታል ሞገስ ማለት ነው። ኧረ እባክህ ሞጌ እንደዚህ እባክህ አትቀልድ፣ አሁን እርወኛል ምናምን ስትለው እኔ እኮ ብር የለኝም አለ። እኔ አለኝ። ስንት አለ? 300 ብር። እንግዲያውስ ለእንትን ትሰጭኛለሽ ይላታል። ለምን? እንግዲህ ለመርፌ መግዣ ነው፣ የማደንዘዣ መርፌ መሰለኝ ለእንትና ደግሞ ለዝና የማደንዘዣው መርፌ ገዝቶ ወሰደለት ለመድብል። መድብል ጠቅ አድርጎ እንግዲህ
ፌንት አስፈልቶታል ማለት ነው። ዝና ያውሉ ጉራ ገደል ገባ። እንግዲህ ማህሌት እንዴት ትሆን? ኤፍራታስ ምን ትሆን? በመሀል ላይ እንግዲህ አጣብቂኝ ውስጥ ገብታለች። መድብልስ እንዴት ይሆን? እስር ቤት ይገባ ይሆን የሚለው እንግዲህ ያሳስባል። ያው ወይ ሙቼ ወይም ገድዬ ወይም የሆነ በቃ እንትን ብዬ ብገባም አይቆጨኝም ብሏል። ግን ደግሞ የእንትናን የብሩክን መጨረሻ ሳላይ እስር ቤት እንዳታስገባኝ እያለም ሲጸልይ ነበረ። እንግዲህ ከነቃ በኋላ ወይም ዝና ከነቃ በኋላ ምናልባት ስለ ብሩክ ሊነግረው ይችል ይሆን የሚለውን እንግዲህ በጉጉት እንጠብቃለን። ተዘርሯል። ከ40 ደቂቃ ምናምን በኋላ መሰለኝ የሚነቀው። መድብል መጀመሪያ እንትና ከመምጣቱ በፊት ዝና ከመምጣቱ በፊት ለኤፍራታ ትልቅ ዘነዘና ወይም የሆነ ብረት ነገር ካለሽ አምጭልኝ በዚህ በጎኔ የማስቀምጠው ይላታለኝ። ከዛ በኋላ እሽ እፈልጋለሁ። እሷ በጣም እየተንቀጠቀጠች ነበረ። ፎቶ ስታነሳው ራሱ በዋትሳፕ ለመላክ ለዝና እጇ ቀጥቀጥቀጥቀጥቀጥቀጥ እያለ እንግዲህ መረጃ እፈልጋለሁ ብሏት አይደለ ዝና ወይ ጉድ! የሚገርም ልጅ ነው። ሰተት ብሎ ገባና እናቴ ጢባ ጢቤ የተጫወተበታ መድብል አንበሳ ነው። በነገራችን ላይ ጀግና የወለደው የልጅ ልጅ እንኳን ባይኖረኝ ልጅ ባላይ ትዳር ህይወቴን እንኳን ባልመራ እኔ ራሴ በቃ ጀግንነቴ ራሱ ያኮራኛል እያለ መጸደቃል ራስ በራሱ ማለት ነው። እኛ ቤት እኛ ዘሮች እንዳሉ ኃይለኞች አይደፈሬ ማንም አይነካኝም ባዮች ጎበዞች ነን እያለ ይነግራታል ኤፍራታ። አንቺን የመሰለች ቆንጆ፣ አንቺን የመሰለች ጸይም ሰለክላካ ቆንጆ፣ የኔ አይናማ፣ የኔ ጥቁር አዝሙድ፣ እኔ አንቺን ባገኝ ህይወቴን እመራለሁ እያለ ይላታል። እሷ ደግሞ በቃ ቀጥቀጥቀጥቀጥ እጇ ያንን የሰጠችው መርዝ ወይኔ ባነሳውት ወይኔ ባልሰጠውት እያለችው በውስጧ እያሰበች ነበረ ኤፍራታ።